እኔ ሃይማኖት ላይ ቢሆን ማንንም ሰው ይገለኛል እንጂ አላስነካም ቤተክርስቲያን። እናንተም መስዋዕትነት መክፈላችሁም ደግሞ ጥሩ ነገር ነው ብዬ አምናለሁ። ለምን እስልምና ነው። ለእስልምና እናንተም መስዋዕትነት ተከፍሏል፣ ዛሬም ይከፈላል፣ ወደፊትም የሚከፈል ነገር ነው። ማክሰኞ ነው ሻሃዳ ያስኩኝ። ከዛ ጁምዓ ለመጀመሪያ ጊዜ ሰላት ሰገድኩና ቅዳሜ ገባ ተባለ ረመዳንን ስጾሚ ስንተኛ ጊዜሽ ነው? ስለመልሱ ሲጠይቁኝ ምናምን አይ ክርስቲያኖች ናቸው እኮ ነው አረ አሉኝ ማለት ነው። አዎ ክርስቲያኖች ናቸው። የእሱም ቤተሰቦች ምን ይዘን ነው የምንሄደው? አሁን ደግሞ ሙስሊም ቤት እንደሆነ አይ የእሷ ቤተሰቦች እኮ ክርስቲያኖች ናቸው ማለት አሉት። አይ እሷም እኮ ሰልማ ነው አለና አይ አሉ አክስቶቹ እንደው በኬት ተገናኝታችሁ ነው እናንተ እዚህ መልሱ ቀን ድንኳን ገባን ምናምንና ቁጭ ብለን እኔና እሱ በቃ ጉዳችን ፈላያሉ ነው። ለምን ሙስሊሞች በቁጥር ነው ያለነው በቁጥር ወላሂ። ኡምራ ስትሄጂ ለመጀመሪያ ጊዜ ከአባን ስታገኝ ምንድነው የተሰማሽ? እሱን ስሜት ብትነግሪኝ በጣም ደስ ይለኛል። ማታ 12 ሰዓት ላይ አዛን ሲል ጓደኞቼ ቴክስት አደረጉ። አሁን ውሃ ጠጪ ያጠገብሽ ውሃ ካለ አዛን ብሏል ምናምን ነገር አለኝ። አይ ቆይ አራበኝ እስከሚደርሰኝ ተፈቀለ ፈጥር ደርሶ ትናንት ሂዳያ በአግባቡ ሱሪ እንኳን ማትለብስ አይነት ሴት ነበረች። ሱብሃንአላህ ዛሬ ላይ ደግሞ ኒቃብ ለብሳ እንዴት ተውባለች። እንዴት ነበር ኒቃብ የለበሽው የሚለውን ደግሞ ማንሳት ወደድኩ። 2 ረካ ሰገድኩኝና ውዱ ነበረኝ ነይጂ እንደው አላህ ያንተን ፊት ከጅዬ ነው ይሄንን ከግምት ታስገባልኝ ብዬ አደረኩ። በጣም ከብደኛል ብዬ ነበረ። እዛ ኒቃቡን ሳደርግ የተሰማኝ ስሜት የተሰማኝ ኮንፊደንስ ወይኔ ያ አላህ ወላሂ። እንግዲህ ኢትዮ ሪቨርት በእንደዚህ አይነት ሁኔታ ተመሰረተ። የወደፊት ግቡ ምንድነው? ተራዊ የመጀመሪያ ቀን ስሰግድ ያጋጠመኝ ማለት ነው። ተራዊ ትምህርት ቤት ሲበራ ረጅም ሰዓት ይቆማል፣ በጣም ያደክማል። እና የመጀመሪያ ቀን ጓደኛዬ ጋር ሲሄድ እናቶች ምናምን እንደው በየትኛው አቁማል ተሰግደው ነው እንደው በአላህ ምናምን ይያሉ ነው። እኔ ጠበቅኩት እንዴት ነው እንደ ቅዳሴ በቃ ማክሲመም ሳላቋርጥ ለ3 ሰዓታት ለ6 ሰዓታት ያክል ቆማለሁ። በቃ ቅዳሴን ልክ ቅዳሴ እንደማስቀድሰው ምናምን አይነት ነገር። ከዛ ሄድኩኝ ራሴን አዘጋጅቼ ነው ሄድኩት። 2 ረካ ሰገደና ኢማሙ አሰላሙ አለይኩም ብሎ ሰላመተና አላሰላመትኩም ወላ እንዴ በቃ አለቀ አልኩኝ ማለት ነው። ማሰላመቱ ረስቻለሁ። በጣም ነው የተናደድኩት። ባለስዳር ነሽ ደግሞ ባልሽም ማሻአላ ሰለምቴ ተገናኛችሁ እስኪ